the different kind of phrases, clauses, and these some sentences, some short sentences. ስለዚህ ዛሬ የምንማረው ስለ የተለያዩ ሴንተንሶች ናቸው። ሴንተንሶች፣ ክሎዞች፣ ፍሮዞች አጫጭር ነገሮች ናቸው እነዚህ። ምክንያቱ እናንተ ፕራክቲስ ማድረግ ያለባችሁ በቃል ብቻ ሳይሆን በፍሬዝ ጀምሮ እስከ ሴንተንስ ያለው ነገር ፕራክቲስ ስታደርጉ አፋችሁ ይላማመዳል፣ አእምሯችሁ መቀበሉም ይላማመዳል። ስለዚህ ስኪሉ ባንዴ ተወስዳላችሁ ማለት ነው። ስለዚህ በዚህ የሚሰጣችሁ ነገር ተለማመዱ። አሁን ወደ ገደለው እንሄድ እንጀምራለን። ባለፈው ፓርት 1 ፓርት 2 ለቅቄ ያለው አሁን ደግሞ ፓርት 3 ነው የምንቀጥለው ማለት ነው። ፓርት 3 የባለፈው የቀጠለ ነው ይሄም። እሺ አሁን እንጀምር እስኪ። ምን ለማለት እንደፈለክ ገብቷል? ምን ለማለት እንደፈለኩ ገብቷል እያለው ነው። ምን ማለት ነው አንተ? አሁን አንድ ሰው እየተነጋገራችሁ ከአንድ ሰው ጋር ወይ ደግሞ ከሌላ ሰው ጋር እየተነጋገራችሁ ነው እንበል። አሁን ሐሳቡ እናንተ ምን ለማለት እንደፈለጋችሁ ለማስረዳት ስትፈልጉ ምን ማለት ትችላላችሁ? ለሰውየው ለማብራራት ወይ ደግሞ ገብቶታል ወይስ አልገባውም ለማለት ስትፈልጉ ማለት ነው። ምን ለማለት እንደፈለኩ ገብቷል ብላችሁ ትናገራላችሁ። በእንግሊዝኛ ምን እንላለን? ምን ለማለት እንደፈለኩ ገብቷል ለማለት በእንግሊዝኛ ምን እንላለን? ያ you know what I mean? you know what I mean? እስኪ you know what I mean ትላላችሁ ማለት ነው። you know what I mean ትላላችሁ ለማለት የፈለኩት ገብቷል you know what I mean ማለት ትችላላችሁ ማለት ነው። እስኪ ፕራክቲስ አድርጉ። እኔጋ እየተከታተላችሁ እኔጋ ተከትላችሁ ሻዶዊንግ ማድርጉ። እሺ ሁለተኛ ደግሞ እንዳታሳፍረኝ ማለት በእንግሊዝኛ ምን ማለት እንችላለን? እንዳታሳፍረኝ፣ አንተ እንዳታሳፍረኝ፣ ኃላፊነት ተዋጣው እባክህ አንተ አምኛለሁ፣ እንዳታሳፍረኝ፣ እንቅላቴ እንዳልደፋ ባንተ ለማለት ስትፈልጉ ምን ማለት ትችላላችሁ? እንዳታሳፍረኝ በለላባ። እሺ don't let me down you don't let me down please take care of it። ስለዚህ don't let me down ትላላችሁ እንዳታሳፍረኝ ማለት ነው። don't let me down ማለት እንዳታሳፍረኝ ማለት ነው። የተለያየ ዳይሬክሽን ሴንተንስ መፍጠር ትችላላችሁ። በተለያየ ዳይሬክሽን አድርጋችሁ ግን እነዚህ አስገብታችሁ ይሄ ስትራክቸር አስገብታችሁ የፈለጋችሁ ማለት ትችላላችሁ። ለፈለጋችሁት ሰው ማለት ነው። እንዳታሳፍረኝ ማለት ነው አንተ። ስለዚህ don't let me down ማለት በቃ ጭንቅላቴ እንዳልደፋ በእፍረት የተነሳ ማለት ነው አንተ። እሺ አላሳፍርህም ካለ ግን አንድ ሰው አላሳፍርህም ለማለት ሲፈልግ እንዴት ማለት ይችላል? አላሳፍርህም እኔ በቃ ኃላፊነቴ እወጣዋለሁ አላሳፍርህም ለማለት ስትፈልጉ ምን ማለት ትችላላችሁ? I will not let you down please give me the chance I will not let you down I will not let you down። ስለዚህ አላሳፍርህምና ኃላፊነቱ ስጠኝ ችግር የለውም ማለት ነው። እሺ I will not let you down ትላላችሁ አላሳፍርህም ማለት። እሺ አንድ ሰው አንድ ነገር ሰጣችሁ ሌላ ምርጫ የለህም ለማለት ስትፈልጉ ምን ማለት ትችላላችሁ? አንተ ሌላ ምርጫ የለህም ዝም ብለህ ብትሰራው ነው ጥሩ፣ ሌላ ምርጫ የምገኝ አይመስለኝም፣ ሌላ ኦፕሽን ወይ ደግሞ ሌላ ኦፕሽን የለህም ማለት ስትፈልጉ ምን ማለት ትችላላችሁ? ሌላ ምርጫ የለህምና ስራው ዝም ብለህ ወይ ደግሞ ወሰደው መወሰድ ከሆነ የተለያዩ ነገር ይሆን ይችላል። እሱ ግን በቃ ሌላ ምርጫ የለህም ገለ ለማለት ስትፈልጉ ምን ማለት ትችላላችሁ? you don't have a choice you have to use it ትላላችሁ። you don't have a choice you don't have any other option ወይ ደግሞ choice ትላላችሁ ማለት ነው። you don't have a choice። እሺ you don't have a choice so you have to do it ማለት ትችላላችሁ ማለት ነው። አንድ ነገር በቃ እየተጨነቀ ነው እንበል። የሆነ ነገር በቃ ይሄ ይሰራል ይሆን ወይስ አይሰራም፣ ይሄ ይሆን አይሆንም እያለ በቃ እየተወላወለ እየተጨነቀ ሰው አያችሁት። እናንተ ለሱ በቃ ስለሱ አታስብ ለማለት ስትፈልጉ ምን ማለት ትችላላችሁ? ስለሱ አታስብ፣ ይስተካከላል፣ ጥሩ ይሆናል ወይ ደግሞ በቃ ሁሉ ነገር ይስተካከላል ለማለት ስትፈልጉ ምን ማለት ትችላላችሁ በእንግሊዝኛ?
አታስብ ይስተካከላል ለማለት ስትፈልጉ እያልኳችሁ ነው። አንተ ምን ማለት ትችላላችሁ? don't worry about that a thing don't worry about a thing እስኪ don't worry about a thing ያ don't worry about a thing ያ ትላላችሁ ማለት ነው። ስለ ነገርየው አታስብ ማለት ነው። አንተ ስለ ነገርየው አታስብ ችግር የለውም ይስተካከላል ለማለት ስትፈልግ don't worry about a thing ያ don't worry about a thing በሌላ ባል ደግሞ everything will be okay okay everything will be okay ሁሉም ነገር ይስተካከላል ለማለት ስትፈልጉ ነው ማለት ነው። everything will be okay so ይስተካከላል ሁሉም ነገር ይስተካከለልና በቃ አታስብ ስለሱ ለማለት ስትፈልጉ የምታደርጉት ንግግር ነው ማለት ነው። እሺ ስሙ እድሉ ከሰጠኸኝ አላሳፍርህም ለማለት ስትፈልጉ ምን ማለት ትችላላችሁ? እድሉ ከሰጠኸኝ ምንም አላሳፍርህም ኃላፊነቴ እወጣዋለሁ በጣም ጠንክሬ አደርገዋለሁ ለማለት ስትፈልጉ ምን ማለት ትችላላችሁ? እድሉ ከሰጠኸኝ አላሳፍርህም ለማለት ስትፈልጉ ምን ማለት ትችላላችሁ በእንግሊዝኛ? if you give me a chance I will not let you down if you give me a chance I will not let you down ያ እድሉ ከሰጠኸኝ ምንም አላሳፍርህም ችግር የለውም አደርገዋለሁ እያለ ነው ሰውየው። ስለዚህ if you give me a chance እድሉ ከሰጠኸኝ ማለት ነው I will not let you down I will not let you down ትላላችሁ። I will not let you down እስኪ ፕራክቲስ አድርጉ። እድሉ ከሰጠኸኝ አላሳፍርህም አደርገዋለሁ ኃላፊነቴ እወጣዋለሁ ችግር የለውም በእኔ ጣለው ለማለት ስትፈልጉ if you give me a chance I will not let you down I will not let you down ትላላችሁ ማለት ነው። ችላ አትበል ሁሉም ነገር ችላ አትበል ሸለል አትበለው በቃ ይሄ ነገር በቃ ኃላፊነቱ ተዋት ስራው ኃላፊነቱ ሰድበት ለማለት ስትፈልጉስ ምን ማለት ትችላላችሁ? ችላ አትበል ለማለት ስትፈልጉ don't take it for granted don't take it for granted ለጋራንት ለሌላ ነገር ጋራንት ወይ ደግሞ ለሌላ ኃላፊነት አትስጥ ችላ አትበለው ሁሉም ነገር በጥንቃቄ ያዘው ለማለት ስትፈልጉ የምታደርጉት ንግግር ነው። አንተ ይሄ ምን ትላላችሁ? don't take it for granted don't take it for granted ያ don't take it for granted ትላላችሁ ማለት ነው። ለምሳሌ ስራ ችላ አትበለው ስራ ችላ አትበለው ባክ ስራ ጠንቅቀ ስራ ኃላፊነት ወስደ ስራ ችላ አትበለው ስራ በሱ ነው የምትታዳደረው እኮ ለመናገር ስትፈልግ ምን ማለት ይችላል? don't take your job for granted ትላለህ። don't take your job for granted ማለት ትችላለህ ማለት ነው። ስለዚህ ኃላፊነት ወስደ ስራ እንጂ ችላ አትበለው ስራህ በዛ ነው የምትታዳደረው ለማለት ስትፈልግ የምታደርገው ንግግር ነው አንተ። እሺ ምን አለ? don't take your job for granted don't take your job for granted ትላለህ ማለት ነው። እሺ ደግሜ አረጋግጣለሁ ላረጋግጥ አንድ ነገር ጠየቀው አንድ ሰው ምንድነው ቼክ አድርገህ እስኪ ንገረኝ ምንድነው እስኪ እየው ትክክለኛ ነው ወይስ አይደለም ይሄ ኢንፎርሜሽን ትክክል ነው የተለለ ነገር ነው ለማለት ስትፈልግ አይ ቼክ አደርጋለሁ እስኪ ደግሜ ቼክ ላድርገው ለማለት ስትፈልጉ ምን ትላላችሁ? ደግሜ ቼክ ላድርገው ለማለት ስትፈልጉ ምን ትላላችሁ? I will double check it ስለዚህ ደግሜ ላዳጋግጠውና ከዛ በኋላ ትክክለኛ ይሁን አይሁን ደግሜ እነግርሃለሁ ላንተም ይየራል ነው። I will double check it እስኪ I will double check it ትላለህ ማለት ነው። ስለዚህ ፕራክቲስ አድርጉ እነዚህ በጣም ጠቃሚዎች ክሎዞች ፍሬዞች ናቸው። ስለዚህ እናንተ ፕራክቲስ ማድረግ አለባችሁ እነዚህ ያያችሁ ማለት ነው። እኔ ደግሞ በተከታታይ ብዙ እለቃለሁ ብያችኋለሁ። ከተለያዩ ፊልሞች ነው ወይስ እሺ እንደገና ደግሞ አልተናደድኩብህም ማለት ምን ማለት ትችላላችሁ? አሁን አንድ ሰው የሆነ ነገር የሆነ ሰርተዋል ሰድዋል ወይም የሆነ የሚያቀየም ነገር ሰርተዋል እንበል ግን አንተ በቃ አልተቀየምኩም አልተናደድኩም ባንተ ላይ ለማለት ስትፈልጉ ምን ማለት ትችላላችሁ በእንግሊዝኛ? ባንተ ላይ አልተናደድኩም አልተቀየምኩም ማለት ምን ማለት ትችላላችሁ በእንግሊዝኛ? I am not mad at you ትላላችሁ። I am not mad at you ማለት ባንተ ላይ አልተናደድኩም አልተቀየምኩም ማለት ነው። I will not mad at you
I am not mad at you ትላላችሁ ማለት ነው። ምን እንደሚልህ አላቅም በቃ በጣም የሚያስገርም ነገር ነው እንበል። ምን እንደሚልህ በጣም አላቅም ወይ ደግሞ በናፍቀት ይሆን ይችላል ወይ ደግሞ አንድ ነገር ለማናገር ያዘነው ነገር አለ ይሆን ይችላል። ምን እንደሚልህ ግን በቃ አላቅም በመገረም የተነሳ ማለት ነው። እንደዚህ ስትል ምን ማለት ትችላለህ በእንግሊዝኛ? I don't know what to tell you I don't know what to tell you ትላለህ ማለት ነው። I don't know what to tell you ትላለህ ማለት ነው። እሺ ምንድነው ጥድፊያው? አንድ ሰው በቃ የሆነ ግብ እያለ አንድ ነገር ለመስራት በቃ ቸኩሎ እየሰራ ነው እንበል። ምንድነው ጥድፊያው? አንተ ቀስ አትልም እንዴ? ቀስ በል እንጂ አትጣደፍ ገለለ ማለት ስትፈልጉ ምን ማለት ትችላላችሁ በእንግሊዝኛ? ምንድነው ጥድፊያው ለማለት ስትፈልጉ ማለት ነው። what is the rush ትላላችሁ ማለት ነው። what is the rush ትላለህ ማለት ነው። ስለዚህ what is the rush ማለት ጥድፊያው ምንድነው? አትጣደፍ እንጂ በቃ ቀስ ብሎ ይሆናል ሁሉ ነገር በቀስታ ይሆናል እኮ ለማለት ስትፈልጉ የምታደርጉት ንግግር ነው ማለት ነው። እሺ የመጨረሻው ደግሞ አብደሃል እንዴ ለማለት ስትፈልጉ ምን ማለት ትችላላችሁ በእንግሊዝኛ? አብደሃል እንዴ አብደሃል እብድነህ ገለ ለማለት ስትፈልጉ ምን ትላላችሁ? እስኪ ሞክሩ እናንተ። አብደሃል ወይ እብድነህ ለማለት ስትፈልጉ ምን ማለት ትችላላችሁ? are you crazy ትላላችሁ። are you crazy በቃ እየተገረማችሁ are you crazy እብድነህ እንዴ ገለ ለማለት ስትፈልጉ ማለት ነው። ወይ ደግሞ በሌላ አባል are you insense ማለትም እንደሱ ማለት ነው። አብደሃል እንዴ ለማለት ስትፈልጉ ማለት ነው። ሶስተኛ በሌላ አባል ደግሞ are you out of your mind ማለትም ትችላላችሁ። are you out of your mind ማለት ከጭንቅላት በቃ በጥሩ አይሰራም እንዴ አብደሃል እንዴ ገለ ለማለት ስትፈልጉ ማለት ነው። ስለዚህ እነዚህ ነገሮች በጣም ይጠቅማችኋል ብዬ የገመትኳችሁ ወደ እናንተ ፎርዋርድ እያደረግኩ ነው። እናንተ ደግሞ subscribe share